የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ኢራን ዓለም ተስፋ የጣለበትን የ45 ቀናት ተኩስ አቁም ሐሳብ ውድቅ ማድረጓ ተነገረ። ተኩስ ለማቆምና ሆርሙዝን ለመክፈት ባለ 10 ነጥብ ቅድመ ሁኔታ አስቀምጣለች። ወደ ነገ ማክሰኞ የተራዘመው የአሜሪካ መሪ ኢራንን የማውደም ጊዜ ገደብ ትልቅ ስጋት መፍጠሩ ሲነገር፣ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉ መግለጻቸው በርካታ ወገኖችን አስደንግጧል። በኢራንና እስራኤል ከተሞች ዛሬ በተፈጸሙ ጥቃቶች 17 ሰዎች ሲገደሉ የኢራን ግዙፍ የነዳጅ ኬሚካል ፋብሪካ መመታቱ ተነግሯል። ሁሉንም በዝርዝር እናቀርባለን። በዋይት ሃውስ አቅራቢያ ተኩስ መሰማቱን ተከትሎ ከፍተኛ የጸጥታ ጥበቃ እየተካሄደ መሆኑ ይነገራል። ሌሎች ዘገቦችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በእስራኤልና ኢራን በተፈጸሙ ጥቃቶች በጥቂቱ ከ17 በላይ ሰዎች መገደላቸው ተነገረ። እስራኤል በኢራን ዋና ከተማ በአንድ መኖሪያ ሕንፃ ባደረሰችው ጥቃት በጥቂቱ 13 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን በበኩሏ በእስራኤል ሃይፋ ከተማ በፈጸመችው የሚሳኤል ጥቃት 4 ሰዎች ሲገደሉ በርካቶች መቁሰላቸው ታውቋል። በጥቃቱ በተመታው የመኖሪያ ሕንፃ ፍርስራሽ ስር የተቀበሩ ሰዎች ፍለጋ እየተካሄደ መሆኑን ዘገቦች አመልክተዋል። በሌላ በኩል የኢራን አብዮታዊ ዘብ የደህንነት ኃላፊ መገደላቸው ሲነገር፣ እስራኤል በኢራን የነዳጅ ኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሟን መከላከያ ሚኒስትር እስራኤል ካትስ ገልጸዋል። የኢራን አብዮታዊ ዘብ የደህንነት ኃላፊው አስጋር ባካሪ ቴሄራን ውስጥ መገደላቸውን የገለጹት መከላከያ ሚኒስትሩ የኢራንን መሪዎች አንድ በአንድ ማደናችንን እንቀጥላለን ብለዋል። የኢራን አብዮታዊ ዘብ ያዛዡን መገደል አረጋግጧል። ኃላፊው ያለፉትን 7 ዓመታት የኢራን የበላይ ጦር ልዩ ዘመቻና የደህንነት ኃላፊ በመሆን ሲያገለግሉ መቆየታቸው ተነግሯል። ይህ በእንዲህ እንዳለ ኢራን በፓኪስታን የቀረበውን የ45 ቀናት ተኩስ አቁምና የሆርሙዝ መከፈት የሰላም ሐሳብ ውድቅ ማድረጓ ተነግሯል። በሀገሪቱ ዜና አገልግሎት በኩል የተነበበው ባለ 10 ነጥብ የመንግሥት መግለጫ ጊዜያዊ የተኩስ አቁም ሐሳብን ውድቅ ያደረገ ሲሆን ጦርነቱ በቋሚነት እንዲቆም ፍላጎት እንዳለው በመግለጽ በቀጠናው የጠላትነት ስሜት እንዲያከትም በሆርሙዝ በኩል ሰላማዊ የመርከቦች ዝውውር እንዲኖር የሚያስችል ፕሮቶኮል እንዲዘጋጅ በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱና በጦርነት የወደመባት መልሶ እንዲገነባ የሚሉና ሌሎች ቅድመ ሁኔታዎች አቅርበዋል። እንዲሁም የአሜሪካው መሪ ትራምፕ በኢራን ላይ ያስቀመጡትን የጊዜ ገደብ ዛቻ እንዲያነሱም ጠይቋል። ትራምፕ እስከ ነገ ማክሰኞ ባራዘሙት ጊዜ ገደብ የሆርሙዝ ሰርጥን ካልከፈተች የኃይል ማመንጫዎችና ድልድዮቿን በሙሉ እንደሚመቱ አስጠንቅቀዋል። እያንዳንዱን የትራምፕ ማስጠንቀቂያም እንደ ዋዛ የማይመለከቱት የኢራን ባለስልጣናት ለዚህኛውም የትራምፕ ዛቻ ምላሽ ሰጥተዋል። በኃይል መሠረተ ልማቶች ላይ ጥቃት ከተፈጸመ የማያዳግምና ሰፊ ያጸፋ ምላሽ እንደሚሰጡ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ገልጸዋል። የትራምፕ ዛቻ ዓለም አቀፍ ሕግ የሚጻረር በምንም መልኩ ተቀባይነት የሌለው ነው ብለዋል። ትራምፕ የትላንት ሌሊቱን የመጨረሻ ጊዜ ገደብ ባሰፈሩበት ጽሑፍ ጸያፍ ቃላት መጠቀማቸውን በተመለከተም ዛሬ ከጋዜጠኞች ለቀረበላቸው ጥያቄ መልእክቴን በሚገባ ለማስተላለፍ ወይም ግልጽ ለማድረግ ነው የሚል ምላሽ ሰጥተዋል።
ትራምፕ ማምሻውን በዋይት ሃውስ በሰጡት መግለጫም በኢራን ተመቶ የወደቀን ጀት አብራሪን ለማዳን 200 ኮማንዶዎችና በርካታ ጀቶች ተሰማርተው እንደነበር ገልጸዋል። ከባድ ዘመቻ እንደነበርና አንድ ወታደር ለማዳን 200 ወታደሮችና ተዋጊ ጀቶች ተሰማርተው እነርሱም ቢመቱና እዚያው ቢቀሩ ምን ያህል ትልቅ ጉዳት እንደሚያስከትል አነጻጽረዋል። ሆኖም ተልዕኮው ተሳክቶ ሁለቱን አብራሪዎች በቅደም ተከተል ማዳን በመቻላቸው ለአየር ኃይል አባላት አድናቆታቸውን ገልጸዋል። ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ሆኖም የአሜሪካ ሕዝብ ጦርነቱ በፍጥነት እንዲያበቃ ስለሚፈልግ በኢራን መቆየት እንደማይችሉ ገልጸዋል። ኢራኖች ይቅር በለን እያሉ ማልቀሳቸው አይቀርም፣ አለዚያም ድልድዮቻቸው፣ የኃይል ማመንጫዎችና ሌሎች መሠረተ ልማታቸውን ያጣሉ በማለት ተሳልቀዋል። የአሜሪካ ሕዝብ በቶሎ ወደ ሀገር እንድንመለስ ይፈልጋል እንጂ እኔ ብሆን እዚያው ቆይቼ ነዳጁን እያወጣሁ በመቸብቸብ ከፍተኛ ሀብት እሰበስብ ነበር ብለዋል እየቀለዱ። የኢራን ኃይል ማመንጫና ድልድዮችን መምታት የጦር ወንጀል ሊሆን አይችልም በማለትም ተከራክረዋል። ለምን ቢባል የኢራን መሪዎች በቅርቡ በተካሄደ ሰልፍ 45,000 ሰዎች ገድለዋልና ብለዋል። ከዚያ ይልቅ የጦር ወንጀል ማለት ራሱ አብዶ ሀገር እያመሰ ያለ አገዛዝ የኒኩሌር ጦር መሳሪያ ባለቤት እንዲሆን የፈቀድክ ጊዜ ነው ሲሉም አክለዋል። በሌላ ዜና የአሜሪካ የደህንነትና የመረጃ ተቋም የሆነው ሴክሬት ሰርቪስ በነጩ ቤተ መንግሥት አቅራቢያም ተኩስ መሰማቱን ተከትሎ ምርመራም እያካሄደ ነው ተብሏል። የደህንነት አባላት ተኩስ ወደ ተሰማበት አቅጣጫ ቢሰማሩም ይህ ነው የሚባል ጉዳት አለመድረሱ ተነግሯል። ተኩሱ በተሰማበት የሀገሪቱ ፕሬዝዳንት መኖሪያ በስተሰሜን በኩል ከፍተኛ ፍተሻ ሲካሄድ እንደነበር ዘገቦች አመልክተዋል። እስካሁን ከጉዳዩ ጋር በተገናኘ ተጠርጣሪዎች ተይዘው እንደሆነ ምንም የታወቀ የለም። ማምሻውን ትራምፕ መግለጫ በሰጡበት ጊዜም ከፍተኛ የጸጥታ ጥበቃ እንደነበር ዘገቦች አመልክተዋል። ወደ ሌላ መረጃ ስናልፍ የናይጄሪያ ጦር በታጣቂዎች የታገቱ ከ30 በላይ ክርስቲያኖች ማስለቀቁን አስታወቀ። ትላንት እሁድ ጠዋት በሰሜን ምዕራብ አሪኮ በተባለ ከተማ በአንድ ቤተ ክርስቲያን ታጣቂዎች በፈጸሙት ጥቃት 5 ምዕመናን ሲገደሉ ከ30 በላይ አግተው መያዛቸው ተነግሯል። ሆኖም የሀገሪቱ ጦር ደርሶ ከታጣቂዎች ጋር ከባድ ውጊያ ካካሄደ በኋላ ታጋቾችን ትተው ማምለጣቸውን ገልጿል። በናይጄሪያ ክርስቲያኖችን መግደልና አግቶ ገንዘብ መጠየቅ የተለመደ ሲሆን በቅርቡ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ክርስቲያኖችን ከጽንፈኛ ቡድኖች ለመከላከል ከናይጄሪያ መንግስት በቀረበላቸው ጥያቄ መሰረት የአሜሪካ ልዩ ኃይል መላካቸው ይታወቃል። የአሜሪካ ወታደሮች ናይጄሪያ መግባታቸውን ተከትሎ የአሸባሪዎች ጥቃት ቀንሶ የቆየ ቢሆንም ወታደሮቹ ተመልሰው ከወጡ በኋላ ጥቃቱ ተባብሶ መቀጠሉ ይነገራል። የፕሬዝዳንት ቦላ ቲኑቡ መንግስት በሀገሪቱ የሚንቀሳቀሱ ቦኮ ሐራምን የመሳሰሉ ጽንፈኛ ቡድኖችን መከላከል አልቻለም በሚል በተደጋጋሚ ሲወቀስ ቆይቷል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ